ሰላም ጤና ይስጥልኝ የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ሙሉ ባለሙሉ ተስፋ ነኝ ውድ ተከታታዮች ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሰፖርት ማድረግ ትችላላችሁ። እንዲሁም የሐረግ ድራማ ይዘን መጥተናል። አብረን ምን ቆይ ይሆናል ቀንጨብ አድርጌ ላሳያችሁ። በጣም ጎበዝ ነው። እኔማ ተሰባብረ በር ዘግተው ሁሉ እያለቀስክ መስሎኝ ነበር። ለምንድን ነው ወንድሜ በር ዘግቶ የሚያለቅሰው? ያው ትወደኛለች ብሎ ያሰባት ሴት ከሱ ይልቅ እኔን ስላፈቀረች ነው። ፍቅር መጥፎ ሌላ ሰው ሙሽራ ሲሆን ከማየት በላይ ምን የሚጎዳ ነገር አለ? እሱ ያንተ ሀሳብ ነው። እኔ ውስጥ ቢሰበር እንኳን የሚሰበረው የኔ ያልኳት ሴት ሌላ ወንድ ስላገባች ሲሆን አንተ አውሬ ስለነበርክና እሱን ደግሞ እሷ ባለማወቋ ብቻ። እኔ ደስተኛ ነኝ አንተ ለማግባት ምናምን ትላለች። ምን ለማድረግ እያሰበሽ ነው? ምንም ላምንሽ አልቻልኩም። ቆይ የሰርጉ ግን ምን ለማድረግ ፈልገሽ ነው? ንገሪኝ። ከእነዛ ሰራተኞች ከሮምሶች ጋር ምን ለማድረግ ቀመረሽ ነው? ወይስ ነው ከኔ ሴትዮ ጋር እናት በሚል ድራማ ሁሉም ሰው እንዳንተ ቀማሪ አይደለም። አሁን ስልክን ስጠኝ። ምን እንዳቀዳቸው አላውቅም። እኔ በፍርድ ቤት ሳልፈራረም ስልክሽን አልሰጥሽም ብሎ ተነስቶ ይሄዳል። ይቺ ልጅ ደግሞ ሰላሌ ናት ማለት ነው። ሰራተኛዋ በጣም ደስ ይላል። ስሚ፣ ከኔ ጋር አለመጋጨት ብትሞክሪ ጥሩ ነው። ካልሆነ ግን ምን እንደማድረግ ታውቂያለሽ ብሎ ይላታል ማለት ነው። አንተን አይደለም እኔም የራስን ጥላ እንኳን አታምና የማትረባ ብላ ትለዋለች። እንግዲህ ከዚህ ጋር ነገኔ በሀሳብ ተውጠው በጣም ስለ እያሰቡ ነው ማለት ነው። ስልኬን እንኳን ልታነሳ ፈቃደኛ አይደላችም። እኔ አሁንስ ግራ በጣም ግብት እያለ ነው፣ ጭንቅ እያለ ነው። አይዞሽ አንቺ ብቻ ተረጋጊ። እኔም ማድረግ የምችለውን ሁላ አደርጋለሁ። ካፌት ጋር እንዳትጋባ አደርጋለሁ። ተው እንጂ ብኒ፣ ይሄ ምን ማለት ነው? ልወልደ እንደማልችል ልጄን ስልክ እያስመሰል ይመስላል እንዴ? ወንድምህ እኮ አደራ ያለው ልጁን ብቻ ሳይሆን አንተንም ነው። አደራ የወንድሜ አደራ ብሎ ሰጥቶኛል። ታዲያ አንዷን ሴቷን ለማዳን ስል አንተን ውስጥ ልክተትክ። ይህን ነገር ላይ ፍራታ ብቻ ሳይሆን ሀፌትን መበቀል እፈልጋለሁ። በቃ ልጅን ማዳን ካለብህ ራስን ችግር ውስጥ ሳትገባ ማዳን ትችላለህ። ድጋሚ በወንድም አጥንትሻለሁ። ሁለተኛ ወንጀል ሰርተህ ወደ እስር ቤት የምትገባበትን ነገር እንዳልሰማ ትለዋለች ማለት ነው። እዚህ ጋር ደግሞ ቁጭ ብላ እያሰበች ነው እንግዲህ ይመጣና ዛሬ ምን ሆናለች? ደብሯታል መሰለኝ። ምንም ያስጨንቃል። ጽኮ እንደ ድሮ አትቀርበኝም። አሁን ምንም ነገር እያማከረችኝ አይደለም። ለነገሩ ሁሉም ሰው ከኔ እየራቀ ነው ያለው። አንተም በቅርቡ ትወጣላችሁ፣ እኔም ብቻ እንቀራለሁ። እንደ ባል አብሬሽ ባልሆንም እንደ ጓደኛ እንደ ወንድም ቃል እገባለሁ። ናታን አንድ ሴት ተቀመጠ። የሆነ ነገር ልነግርህ እፈልጋለሁ። ምንድን ነው? ከጽጌ ጋር መሄድ አለብኝ። አስቸኳይ ነገር ነው። ሁሉንም ነገር እነግርሃለሁ። ከሄሌና ወቀሳ ነጻ መሆን እፈልጋለሁ። እሺ ይሄን ያህል አስፈላጊ ከሆነ ብሎ ቁጭ ይላል ማለት ነው። በጣም ጥሩ ሰው ይሆነች። ያኔ የሰከረህ ቀን ትዝ ይልሃል? አዎ ልርሰውስ ብል እንዴት መርሳት ይቻላል ብሎ ይላታል ማለት ነው። ያንቺንም ህይወት የኔንም የለና ያውቆሽሽኩበት ጊዜ ነው። የዛለታ ምንም አልተፈጠረም ነበር። እኔ አጋጣሚውን ተጠቅሜበት ነው አብሬን እንዳድርግ ያስመሰልኩት። ማለት ምንም ነገር አልተፈጠረም አውቄ ነው እያልሽኝ ነው? ካንተ ጋር ምንም ነገር አድርጌ አላውቅም። በስህተት እንኳን ከንፈርን ስሜ እንኳን አላውቅም። አሁን ደግሞ በፍጹም እንደማታፈቅረኝ ተረድቻለሁ። በዚህ ትንሽ ወራት ውስጥ የተረዳሁት ይሆን ከማይወዱ ሰው ካለ ምንም ንክኪ ጋር መኖር ነገ ዛሬ ይወደኛል ብሎ መኖር። እዚህ በኋላ እዚህ ክፍል እንድታድር አላስገድድህም። ከቻልሁ ፍቅርህን
ኤፍራታን ካንተ ከሀፌት ነጥቅ ያመጣልሃለሁ። ይህ ነገር እየገባኝ አይደለም ብሎ ይላታል ማለት ነው። እሺ አሁን ልደሰት ልዘን ምን ላድርግ? በቃ አሁን ጨርሻለሁ። አሁን እህትህ ጋር ሄድና ጠይቃት ጨርሻለሁ ብላ ትለዋለች። ፈገግ የሚል ነገር ግን አለው ማለት ነው። ከዛ በጣም ደስ የሚል ድራማ ነው የእውነትም ለመናገር ፈጣሪ ሆይ ከዚህ በላይ መታገል እንደማልችል ገብቶኛል። ከዚህ በኋላ የሚያስፈልገኝ እንጂ የማያስፈልገኝ አትስጠኝ ብላ ጸሎት ታደርጋለች ማለት ነው። ዛሬ ምን ሆነሻል? ከዚህ ቅድም ጀምሮ ወደዛና ወደዚህ ትንከራተቻለሽ። እኔ ብለዞም በዚህ በርድ ቀኑን ሙላ ለመደወሉ ሲያንስ ማታ ማታ የማይደውልበትን ሰዓት እንኳን አይደውልም ብላ ተመልከት። ሁሌ ከሚደውልበት ሰዓት 1 ሰዓት ከ40 ደቂቃ አልፎታል። ይጽ እንደዚህማ አትሆኚ። ለምን ደግሞ እሱ ስለሚደውል ጠብቂያለሽ? አንቺ አትደውይም? ሰውን በዚህ ልክ አታፍቅሪ። በኋላ እንዳትሆኚ ወንድሜ። የሆነ አፌትን ሳይው የሆነ ነገር አስታወስኩ እየሮጡ የሆነ ነገር አስታወስኩኝ። እባክሽን ደውይለት ምናምን ከፍራታ ጋር ስንሮጥ እየሮጥነን አስታወስኩኝ። እሷም እኔም በጣም ፈርተን ነበር። አንተ ቆይ ስለዚህ ነገር የምታውቀው ነገር የፍራታን አግብቷት ነበር። አንተ ደግሞ አፌትን በጣም ስለመጣዩ ተከታታዩ ነበር። ከዛ ያቀን ከፍራታን ከዛ አካባቢው ተሰወራችሁ። ያፌት ኤፍራታን አግብቷት ነበር። ለምንድን ነው ያገባት? ስለዚህ ንብረታችን አሳልፎ የሰጠኸው ለሱ ነው አይደል? አንተን አጣለው ኤፍራቱና ንብረታችን በዛ አላልሽም? እሱማ ብለሽ እሷ እንደዛ ስትል አምኛት ነበራል። ሁሉ ነገር ግልጽ ሆነ ታየ። እንግዲህ የታየሽ ነገር ስህተት ነው ማለት ነው። እኔ ከእስር ቤት ከመውጣቴ በፊት ነበር ቤት ባስቸኳይ ከቤታችን ውጡ ተፈርመሽ ነበር ከኔ ጋር ለመንገር እኔ ያመንኩት ስልክሽ በገባ ማስጠንቀቂያ ነው። እና እንደዛ እንዳይሆን ሁሉን ነገር እንዳስታውስ እርዱኛ። እኔም ባስታወስኩት ነገር በጣም ነው የሚካፈኝ ብላ ትላለች። የኔ ወድ አይዞሽ አይክፋሽ የኔ እህት። ደግሞ አሁን ብርድ ይመታናል። በቃ እንግባ፣ አንተ ግባ፣ እኔ ትንሽ ቆይቼ እገባለሁ ብላ ትላለች ማለት ነው። እሺ በቃ እንዳልሽ ግንጽ ሁሉን ነገር በልክ አድርገውሽ እሺ ብሎ ግንባሯን የስማትና የገባን ማለት ነው። ቆይ ወንድሜ እውነቱን ይሆን እንዴ? ወንድሜ እንደዛ ዘንጬ ሄጄ እንቆይ ይሆናል? እንደዛማ አያደርጉም። በጣም እኮ ነው የሚያፈቅረኝ። በቃ ልደውልለት ብላ ወይ አልደውልም፣ ጭራሽ እንዳሰብኩት እንኳን ማወቅ የለበትም ብላ ትላለች ማለት ነው። ወይኔ ቢኒያ የማልሆን ጥፋት ነው ያልጠፋሁት ብሎ ስልኩን ያነሳዋል ማለት ነው። ወይኔ ቆንጆ ጽዮን በፍቅሬ ስለወደቀች ከዚህ በኋላ የትም አትሄድም ብላ ነው እንደዛ አትበይ። እንዴት እንደዛ አስባለሁ? እንደውም ባንቺ መወደዴ በጣም ትልቅ ነው። ስጋት ላይ እንዳላጣሽ ነው። እኔ ባልደውልልኝ ኖሮ አትደውልልኝም ነበር አይደል? ዛሬ ውሎዬ ጥሩ አልነበረም። ለዛ ነው ያልደወልኩልሽ። አሀ አንተ ቀን ጥሩ ባልሆነ ቁጥር እኔን ትረሳለህ ማለት ነው። ለማንኛውም ደህና ደር። ዝግት ጥርቅም የሆነ ነገር ጥርቅምቅም አደረገችው። ከዛም በኋላ መልሶ ይደውልላታል ማለት ነው። ሲደውልላት
ብለው ከዛ ቆይ አንዴ ብትሰማኝ ምን አለበት ብለው ይሄን ያህል ምን አጋጥሞ ነው ማለት ከባድ ነው ብለው ይላል ማለት ነው። እንግዲህ ቀልቃሌት መጣች። አንቺ ሴትዮ ያምሻል እንዴ? እስቲ ንገሪ፣ ሳታንኳኪ ነው እንደምትከፊው? ቅድም እንደመጣው አንቺን ለማዋራት ፈልጌ ነበር፣ ግን ለብቻሽን አላገኝሽ አልቻልኩም። ለምንድን ነው ይሄን ምን አስፈላጊ ይሄን ምን ያህል ያስጨነቀሽ? አረ ጉድ ብትሰሚ ገነት ስትጫወትበት ነበር። ካሁን በኋላ ግን ከሷ ላይ ነው የምንጫወትባት። ገኒ ከሆነ አንዴ ቤቱን ለቃው ሄዳለች። ማን ወጣ ሄዳለች ማለት ምን ማለት ነው? ይሄ ፈጽሞ ሊሆን አይችልም። ግን ገኒ አይሆንም ብትይ እሱ አይሆንም ብላ ትላንት ጠዋት ነው ሻንጣዋን ሁላ ሄደችው። አይገርምሽም? ሳትወድ በግዷ ትመጣለች። እኔ እያንዳንዷን ነገር ዋጋዋን አስከፍላታለሁ። ቆይ ምንድን ነው በዚህ ልክ መጣላችሁ? ቆይ እሱ የወሰደችብሽ አንቺ የወሰድሽባት ነገር አለ እንዴ? ይኸውልሽ በማያገባት ነገር ደርሳ ጥልቅ ትላለች። እኔ እንደፈለግኩ አደርጋታለሁ። አይዞሽ ከዚህም በኋላ አይዞሽ፣ ከአንቺ ላይም ከኔ ላይም አትጫወትብንም። ቆይ ይህን ቤት አልፈልግም ብላ አንቺ ሴትዮ ያምሻል። እንዴት ሆኖ ነው የፍራታ እናት የምትሆነው? እሷን መሆኑት እሱ ያብራራልሻል። እንዴት አልገባኝም። የፍራታ እናት ገናት። ይሄን እንኳን ለማመን ትንሽ ይከብዳል። ቆይ የፍራታ ሰምታ ይሄን እዚህ ቤት የወጣችሁ ወዴት? ስለዚህ ጉዳይ ሰምታለች እያለች ነው። የፍራታ እዚህ ቤት የለችም፣ እሷም ወጣለች እያልሽ ባልሆነም ለምን እንደሆነ ባላውቅም የፍራታ ጠፍታ ሄዳለች። ገነትና ናታን ሲያወሩ ከሰማሁት እንደሆነ ያወሩትን ነገር ሰምታ ፌንት ሰርታ ነበር እና የፍራታ ስለዚህ ጉዳይ ታውቃለች። ወይኔ ሉሊት እሱ አፌት ቤት ምን ትሰራለች? አፌትማ ሊያገባት ነው፣ አነገ ወዲያ ሊያገባት ነው በላ። ሉሊት ደግሞ አልጋ ላይ ዦች ትላለች ማለት ነው። ሉሊት ትላታለች ማለት ነው። ከዛ እሷ ደግሞ ልትነቃ አልተቻለችም። ሀቤት ሊያገባት ይፈልጋል። አንተ እንዳስተያየት የጠየቀ ያገም ስለ ሀፌት ጠባይ ደግሞ ሀፌትን ጠንቅቄ አውቀዋለሁ። አጎቴ ዛሬ መሆናን ዛሬ ደህና ምናምን አትመስለኝም ይለዋን ማለት ነው። በቃ እንውጣ፣ በቃ የፍራታን የምናገኝበትን መንገድ እንፈልግ፣ እንደዛ ይሻላል። ካልሆነ ካጎትህ ጋር መደባደባችን ነው። ቆይ እንግዲህ አንድ ነገር ካገኛችሁ ደውሉልኝ። እኔ እዚህ ጋር ቁጭ ብዬ በሀሳብ መብሰልሰል የለብኝም። እሺ በቃ ብለው ተነስተው ይሄዳሉ ማለት ነው። እሱ ያንተ ሀሳብ ነው። እኔ ውስጤ እንኳን ቢሰበር አንተ አውሬ ስለሆንክ ነው እንጂ እሱን ደግሞ ሰው አለማወቋ ነው እንጂ ሰውን ስለወደደህ ብቻ የራስን ማድረግ አትችልም። እኔ ግን እችላለሁ። እሱን ደግሞ ገና ዶሮ ነግሬሃለሁ። ሁሉንም ነገር ወስጄብሃለሁ። የፍራታ ቃና የቀረችውም እሷንም ወስድብሃለሁ ብዬህ ነበር። እሱን ደግሞ ብዙ ሳይቆይ ወስድብሃል። አሁን መናገር የምትፈልገውንና ሂድ ትለዋለች። የመጣሁት የሰርግ ካርድ ስላልዘጋጀሁ በአካል መጥቼ ልንገራችሁ ነው። ሰው ልልክ ነበር ግን ደግሞ መልእክቴን እኔ እንደምፈልገው አድርጌ ልናግሩ ስለማይችል እኔ ራሴ ሰግቼ የኔ ሀሳብ የምልክት ደርሶናል። ደግሞ ግን የአንተ ሰርግ መገኘት አንችልም። አይ እንሄዳለን እንጂ ያፌት እንዳታስብ እንመጣለን። የፍራታን ደስታ ፊት ለፊት ማየት እፈልጋለሁ። በጣም ጎበስ ወንድ ማለት ይሄ ነው። ወንድ ልጅ እንዲቆፍጠን ሲል እወዳለሁ። በቃ እኔን ልሄድ፣ የሰርግ ዝግጅት አለብኝ። ደግሞ እንዳታረፍዱ፣ የክብር እንግዶቻችን እናንተ ናችሁ ብሏቸው ጣርቃ የምታደርግበትና ጽዮን እየሮጠች ትሄዳለች ማለት ነው። ጽዮንዬ እየሮጠች ትሄዳለች ማለት ነው። እሱ ደግሞ ከበሩ ላይ ግድፍ ብሎ ይቀመጣል ማለት ነው። በጣም አዝኖ እና በጣም ተሰምቶት ማለት ነው። የእውነት ለመናገር በጣም ነው ይሄ ድራማ ደስ የሚለው። ወደ ውስጥ ይገባን ማለት ነው። እህቴን ደግሞ በጠንቅቄ አውቃታለሁ። እየተጎዳች ቢሆን አንተን ትሞትላለች እንጂ ሰውን አትጎዳም። ለማንኛውም ብላ ተነስታ ትሄዳለች ማለት ነው። እሺ ናታን
አንድ ነገር መነግርህ ወድ መጋፈጥ ልመድ፣ ፈሪ አትሁን። በዛ ላይ የፍራታ ፍቅሯን እየታገለች እንደሆነ ሌላ ሰው የፍራታን ተንትቷ መቼም እንደማታፈቅር ንገሪኝ። አንቺ የምታውቂው ነገር አለ? የነገረች ነገር አለ? የለም። እኔም ስጠይቃት ተመሳሳይ ነገር ነው የነገረች። የቴን ደግሞ ጠንቅቄ አውቃታለሁ። ለማንኛውም አስብበት ብላ ትሄዳለች ማለት ነው። አታን አስብ አስብ አስብ። እንዴትም ይሁን እንዴት ይህ ሰርግ መበጥበጥ አለበት። ምንም ሳላረግ በኋላ ካገባችሁ በኋላ ከሚቆጨኝ ሰርጉ ተበጥብጦ የመጣው ቢመጣ ይሻላል። ይህን ለማድረግ ደግሞ ተረጋግቼ ማሰብ አለብኝ። ያለችኝ አንድ ቅዳሜ ናት ብሎ በጣም ተናዶ ጓደኛ እንሆን እያልሽኝ ነው? እኔ በጣም ይቅርታ፣ ከዚህ በፊት ካለቆቼ ጋር ጓደኛ ሆኜ አላውቅም። ችግር የለውም፣ ተረድችሻለሁ። እኔ ያው ሰው ስለምወድ በዛ ላይ ደግሞ አንድ ቤት መሆናችን ሳይቀር ጓደኛሞች እንሆን እያልኩሽ። ግን አለቃ ግን ለምንድነው አለቃ ለምንድነው በሩን ቆልፈት የሄደው? ምን መሰለሽ፣ ማታ በጣም ተጣልተን ነበረ እና ጥዬ እንዳልሄድ እና በተመታሰበው በላይ በጣም ነው የሚያፈቅረኝ። እኔን ካጣ መኖር መቻል አይችልም። ወንድ ልጅ እንደዚህ ያፈቅረን ብዬ አስቤ አላቅም ነበር። ያው ወንዶች ስሜት እንጂ ፍቅር የላቸውም። አብዛኞቹ ወንዶች በዙሪያ ያለች እንደዛ ነች። ያው አለመገጣጠም ነው እንጂ ወንድም ሴትም ያፈቅራል። ከለባቸው የሚያፈቅሩ ወንዶች አሉ። ይሄ የሴት ነው ይሄ ወንድ ነው የሚል ይባል ነገር የለም። ጥሩ ሴት አለች፣ ጥሩ ወንድ አለ። ጥሩ ሴት አለች፣ ጥሩ ወንድ አለ። ስለዚህ አለመገጣጠም ነው እንጂ እና ባጋጠመን ነገር ብቻ እንፈርታለን። እንደውም የሚመስለኝ ከሴቶች ልቅ ወንዶች በጣም ያፈቅራሉ። በተለይ አንቺ ከጎናቸው ከሆንሽ በምንም ሁኔታ ውስጥ መታገል የማይችሉት ከማያፈቅሯት ሴት ጋር ብቻ ነው። ግን አንቺ ሌላ ወንድ ነው የምታፈቅረ የምትመስዩ። ፊትሽ ላይ በጣም የተጎዳ ስሜት ነው። ንግስቴ የኔ ፍቅር እያለ ገባና አጅሬው ማለት ነው ያጅሬው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። እወዳችኋለሁ፣ አከብራችኋለሁ። አስተያየት ኮመንት ላይ ማስተካከለው ነገር ከታች መጻፍ ትችላላችሁ። አስተያየት እንቀበላለን። የምወዳችሁና የማከብራችሁ እንዲሁም ሳፖርት አንድ ላይክ አንድ ኮመንት አንድ ከታች ያለውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ በማድረግ አብራችሁን መሆን ትችላላችሁ ማለት ነው። እንግዲህ ድራማው እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ድራማ አብረን ስለምንመለስ ባይ ባይ። አይ ላቭ ዩ ኤቨሪባዲ ባይ።